ይሄ ቪዲዮ ኢትዮጵያ ውስጥ ያለ 130 ሚሊዮን ጴንጤ ጠቅላላ 130 ሚሊዮን ጴንጤ ጠቅላላ ሼር፣ ሪፖስት፣ ኮፒ ሊንክ ያርግ። ሰው በመንፈስ ቅዱስ ምሪት ቤተክርስቲያን ተክሎ የክርስቶስ ኢየሱስን የመስቀል ሥራ ብቻ ሰብኮ መጽሐፍ የሚለውን አውርጦ ሰዎች ጌታ እንዲቀበሉ በመንፈስ ቅዱስ ኃይል ጥሪ አድርጎ ሰው ጌታን ተቀብሎ በየ3 ወሩ ደህንነት አስተምሮ 3 እና 400 ሰው ያጠምቃል። አንተ ቁጭ ብለህ ሉትራን እንትና እንዲህ ብሎ የእንትና እንትን አገልጋይ እንትና 10 ምናምን ዓመት ቡዳ መንፈስ። ለማንኛውም ዛሬ ኤቨርላስቲንግ ክራይስት ሪቬሌሽን ቤተክርስቲያን 300 ሰው የውሃ ጥምቀት ወስዷል። ደህንነት ተምሮ ጨርሶ ማለት ነው። ሰው እንደዚህ ይሰራል። ቁጭ ብሎ እዚህ አሜት ላይ ቡዳ መንፈስ የተመታ ይሁን። 130 ሚሊዮን ጴንጤ ያለ እንግዲህ ውሸት እንደሆነ እሱ ህሊናውም ያውቃል ብዬ አስባለሁ። ግን ደግሞ ለጌታው ይዋሽለታል ነው። ችግር የለውም። ወደ ትምህርቱ እንመለስና ያነሳቸው ነጥቦች አሉ። የመጀመሪያው ጴንጤ መካነ ኢየሱስ እያልክ ከምታባላ በቃ ኢየሱስ ሞቶልሃል፣ ኢየሱስ ያድናል እያልክ ሰብከ የተጠራህበት ዓላማ ስለሆነ ሰዎችን ማምጣት አለብህ አለ። መሰረታዊ ስህተት ምንድነው? እሱ ጴንጤኮስታልና ሉትራን የተባለበትን ሐሳብ አለመረዳት ነው። ለምንድን ነው ያልተረዳው? እሱ አፉን አከራይቶ የሚኖር ሰው እንጂ ትምህርት የሚያውቅ ሰው ስላልሆነ ማለት ነው። የሆኑ የሚደግፋቸው ሰዎች አሉ፣ ዕለት ዕለት የሚያወራላቸው ሰዎች አሉ። እነዚህ ሰዎች ስርስር በማለት የሚያገኘው ነገር አለ፣ ታዋቂነት፣ ገንዘብ የመሳሰሉት ያ እንደሆነ ነው እንትን የሚለው ማለት ነው የሚያስታውቀው። ቀጥሎ ምን አለ? የሚጋጭበት ሐሳብ ማለት ነው፣ ወይም ይሄኛውን ሐሳብ እንዳልተረዳ የሚያሳየው ነገር የጴንጤኮስታልና የሉትራን የሚለው ክፍፍል ምንጩ ምን እንደሆነ ስላልተረዳ ምን አለ መሰላችሁ? 300 ሰዎች የደህንነት ትምህርት ተምረው የውሃ ጥምቀት ተጠመቁ አለ። ተመልከቱ፣ የመጀመሪያው የደህንነት ትምህርት የተማሩት በጴንጤኮስታል ሳቤ ነው ወይንስ ደግሞ በሉትራን ወይንስ በካልቪኒስቶች? በየትኛው ሳቤ ነው? ካልቪኒስቶች አስቀድሞ መወሰን ወይንም ደግሞ የሚድኑት ቀድመው የተወሰነላቸው ናቸው። ማመን ራሱ አትችልም። ቀድሞ ከተወሰነልህ ከዛን እንድታምን ጸጋውን ይሰጣል ምናምን ነገር ብለው የሚያምኑ ናቸው። ኢየሱስም ለዓለም ሁሉ ሳይሆን ለተወሰነላቸው ማለትም ለጥቂቶች ሞቷል ብለው የሚያምኑ ናቸው። መካነ ኢየሱስ ጋር ስትሄድ ወይም ሉትራኑ ጋር ስትሄድ ደግሞ ያመነ እና የተጠመቀ ይድናል፣ የጌታ ሥጋና ደምም ሕይወት ይሰጣል ብለው ለኃጢአት ስርየት ነው ብለው የሚያምኑ ናቸው። ጴንጤኮስታሉ ጋር ስትሄድ እነዚህ ነገሮች ስህተት ናቸው፣ እምነት ብቻ በቂ ነው የሚሉ ናቸው። እምነት ብቻ ማለታቸው አይደለም፣ የነዛን ትምህርት ውድቅ አድርገው ነው የሚነሱት። ስለዚህ የደህንነት ትምህርት የቱን ተማሩ ነው የጴንጤኮስታልና የሉትራን ክርክር። ተውትና እንደው ምናምን አልክ። ምክንያቱም አንተ ትምህርት አታውቅም። የምታውቀው አንድ ነገር ቢኖር የሆኑ ሰዎችን ማስደሰት። ከዛ የውሃ ጥምቀት ተጠመቋል። የውሃ ጥምቀት ላይ ያለው ትምህርት ምንድነው? ቴዎሎጂውን ታውቀዋለህ? የምትረዳው ነገር አለ? የለም። ክርስትና አውርቶ አደር ወይም ደግሞ ክርስትና የሰዎች ዘበኛ የሰዎች ጠባቂ ሆኖ መኖር አይደለም። ትምህርት አለ፣ ህይወት የሚሰጥ ትምህርት እና ደግሞ በአንጻሩ ህይወት የማይሰጥ ወይም ከህይወት የሚያወጣ ትምህርት አለ። ህይወት የሚሰጠውን መርጠ አውቀ ትኖርበታለህ፣ ህይወት የማይሰጠውን ትገፋዋለህ። ጴንጤኮስታልና ሉትራኖች ጋር የተነሳው ሐሳብ ይህ ነበረ። ለማንበብ ሞክር ወዳጄ፣ ጩኸት እውቀት አይደለም። ፕሮቴስታንቱ ማለት ነው ቪዲዮ ይሰራል እና 130 ሚሊዮን ጴንጤ ሪፖስት ያድርገው ምናምን ብሎ ይጀምራል ማለት ነው። እዛን የኔ ዋናው ሐሳብ 130 ሚሊዮኑ ሳይሆን መካነ ኢየሱስ እና ጴንጤኮስታል ምናምን እያላክ ጊዜ ከምታባክን የደህንነት ትምህርት እያስተማርክ ሰውን ብታጠምቅ ምናምን የተሻለ ሆኖ ሲል እናንተ የቡዳ መንፈስ ያለባችሁ እንዲያታረጉም ታባሉናላችሁ ምናምን የሚል ነገር ነው የሚያነሳው። በቪዲዮ እኔ የሚያነሳውት እሱን ነው ማለት ነው። ምንን ጴንጤኮስታል እና መካነ ኢየሱስ ወይም ሉትራን የተባሉት ተባብሎ ተከፋፍሎ ልዩነቱ የመጣው በትምህርት ነው እና የደህንነት ትምህርት ላይ ሊነሱ የሚችሉ ነጥቦች አሉ። እዛ ደህንነት ትምህርት ላይ ለምሳሌ የካልቪኒዝም ነው የምታስተምረው፣ የመካነ ኢየሱስን ነው የምታስተምረው ወይስ የጴንጤኮስታል ነው የምታስተምረው? ትምህርት የሌለበት ዝም ብሎ ኢየሱስ ጌታ ነው የሚል ስብከት አለ ወይ? ትምህርት አልባ ኢየሱስ ጌታ የሚባል ነገር አለ ወይ? የለም። አንዳንድ ሰዎች አፋቸውን አከራይተው ለሆኑ ሰዎች እንትን ለመሆን ሲሞክሩ እንመለከታለን እና እሱም በዛ ቪዲዮ አጉልቶ ማሳየት የፈለገው ምንድነው የነቢይ ጥሌን ስራ ላይ መሆኑ ወይም 300 ሰው ያኔ ራሱ 300 ሰው ማጥመቁን ለማሳየት እና እዛ ቪዲዮ ላይ የተናገርኩት ነገር ነበረ። 130 ሚሊዮን ያለው ውሸት ነው፣ ሰው ለአምላኩ እየዋሸለት ነው የሚል ነገር ተናግሬ ነበርና ምንድነው ጥንባንሳ ይጠቅመኛል ያለውን ነገር የሞተ ነገር ሲያገኝ ሮጦ ሄዶ ይቀርማል አይደለ? ሙሉ ነገርን አያነሳም፣ እሱ የሚመለከተው ነው የሚያነሳው። እና ኡስታዙም ደግሞ ከዚህ ቪዲዮ ውስጥ ምንን አነሳ? ኢንቴንሽናሊ እንዳልክ እየዋሻ አይደለም ማለት
አሁን ቪዲዮን ካየን በኋላ እሱን እያንዳንዱ ሀሳቡን እንሄድበታለን። በራስ ቤተክርስቲያንም እኮ ውሸት ይፈቀዳል። ስለዚህ እንዳልክ ኢንቴንሽናሊ እየዋሸ ስላልሆነ ስህተት ነው ግን እኮ ይፈቀዳል የሚል ነገር አንስቷል። ቪዲዮ እንስማና ከዛን እንቀጥልበታለን ማለት ነው። ቀጥል ይዋዴ ሚዩት ላይ ሚሊዮን ፔንት ያለ እንግዲህ ውሸት እንደሆነ እሱ ህሊናው የሚያውቃል ብዬ አስባለሁ። ግን ደግሞ ለጌታው ይዋሽለታል ነው። ጤነኛ የሆነ ሰው ግለሰቦች ሲሳሳቱ ሃይማኖት ላይ ፊት አይልም እና እንዳልክ 130 ጴንጤ ብሎ ሲናገር ይሄኛው መጥቶ ለጌታ ብሎ ነው እያዋሽ ያለው ምናምን ብሎ እየተናገረ ነው። በመጀመሪያ ደረጃ ግልጽ ነው። ሞስት ፕሮባብሊ ሊሆን የሚችለው ይሄ ወገናችን ሲናገር ተሳስቶ ነው። ምክንያቱም አይደለም ጴንጤ ሶስታችንን ብንደመር አንተም ኦርቶዶክሱም ያ ጴንጤውን ቢደመር 130 ምናምን ነው የሚሆነው አይደለም አንዱ ብቻ ሶስታችንን እንደዛ ቁጥራችን እንደዛ ነው የሚሆነው። ስለዚህ ሊሆን የሚችለው ቁጥሩን ሲናገር ተሳስተዋል ነው። ኢንቴንሽናል የሆነ ነገር ነው። አንተም እንዳልከው አይመስልም፣ ኢንቴንሽናሊ አይመስልም። ግን የምርም ይሄ ልጅ ለጌታው ብሎ እያዋሸ ቢሆን አሁንም ትክክል ነው። ምክንያቱም በአንተ እምነት መሰረት ይሄ ነገር የተፈቀደ ስለሆነ። ለምሳሌ የቤተ ክርስቲያን አባቶች የምትላቸው አጠቃላይ ይህንን ጉዳይ ያጸድቃሉ። ከነሱ ውስጥ ቅዱስ ዮሐንስ አፈወርቅ የ4ኛ ክፍለ ዘመን ሊቀ ጳጳስ በእንተ ክህነት በተሰኘ መጽሐፍ ኦን ዘ ፕሪስትሁድ ቡክ 2 ቁጥር 1 ላይ ምን ብሎ ይናገራል? ላምበበለ ዛት ኢትስ ፖሲብል የሚቻል የሚፈቀድ ነገር ነው ዘን ቱ ሜክ ዩዝ ኦፍ ዲሲት ውሸትን መጠቀም ማጭበርበርን መጠቀም ይቻላል። ፎር ኤ ጉድ ፐርፐዝ ለጥሩ ዓላማ ሲባል ለጥሩ ዓላማ ማዋሸት ይፈቀዳል። ኦር ሬዘር ዛት ኢን ሰች ኬስ በእንዲህ ባለ ሁኔታ ኢት ኦት ኖት ቢ ኮልድ ዲሲት ውሸት ነው ተብሎ መጠራት የለበትም፣ ማጭበርበር ነው መባል የለበትም። በት ኤ ካይንድ ኦፍ ጉድ ማኔጅመንት ወርዚ ኦፍ ኦል አድማይሬሽን ይላል። እንዲሁም የሚበረታታ የሚደነቅ ነገር ነው መባል ያለበት እንጂ ለጥሩ ዓላማ ተዋሽቶ መተቸት የለበትም ይሄ ድርጊት ይላል። አጠቃላይ ቸርች ፋዘሮች እነ አርጌንስም እንደዚህ ይላሉ፣ እነ ሄሬኔዎስም እንደዚህ ይላሉ። ጆን ካሲያን ቸርች ፋዘር የሚባለው ይህንን ያጸድቃል። አጠቃላይ እነ አውግስቲን ይናገራሉ። ስለዚህ ይሄ ልጅ የምርም ለጌታው ብሎ እያዋሻ ቢሆን አሁንም ልክ ነው በአንተ እምነት መሰረት። ስለዚህ ምንም የሚገርም ነገር የለም ነው። ይሄ ነው አይደል? ይሄ ነው። እንደተመለከታችሁት የመጀመሪያው ስህተቱ በትልቁ ልሁን እሺ ቀየርከው። እሺ የመጀመሪያው ነገር አንድ ሰው እንዲያለ ብለህ ቤተ እምነት ላይ ፊት አይባልም ማለት። እኔ የቱ ጋር ነው ቤተ እምነት ላይ ፊት ያልኩት? ለጌታው ይዋሽለታል ስል ይዋሹለታል አይደለም ያልኩት። በሰዓቱ የሚዋሹ ግን አሉ። ይዋሹለታል ብልም ችግር የለውም። እሱ ከእስልምናው አንፃር እናየዋለን ምን አይነት ቀደዳዎች እንደሚቀደዱ እንደሚዋሹ ማለት ነው። ግን እንዳልክ ለጌታው ይዋሽለታል ኢንቴንሽናሊ አይደለም ማለት ነው። መጀመሪያ ጨርሶ መስማት መልመድ አለብህ ወዳጄ። ጫፍ ይዞ አይሮጥም እና ከዚህ በፊትም የሆነ ቪዲዮ ተመላልሰናል እና ከዚሁ ሰው ጋር ቪዲዮ በምን ምክንያት ልስራ የሚል አይነት ሰው ነው። የሆነ ምክንያት ፈልጎ ቪዲዮ ለመስራት ማለት ነው። ሐሳቡ ምንም ይሁን ምንም ብቻ የሆነ ነገር ለማውራት የሚወጣ ሰው ነው። ምክንያቱም ኢንቴንሽናሊ ማለቱን የምናውቀው 130 ሚሊዮንን ይደጋግመዋል። ከዛ መጨረሻ ላይ አጠገቡ ካለው ሰው ጋር ሲያወራ እንዳልክ ማለት ነው ሲያወራ አሁን 130 ሚሊዮኑ ጴንጤ ሼር ማድረግ አለበት አይነት ነገር ይላል። ኢንቴንሽናሊ ነው። ሁለተኛ ከዛ በኋላም ከፍቶ ቪዲዮ ሰርቶ ባህል የሚለውን ኮሜንት ላይ ያነብና እኔ እንትን ያልኩት ለ130 ሚሊዮን ጴንጤ ነው ምናምን ብሎ ላይቭም ላይ ይናገረዋል። ኢንቴንሽናሊ መሆኑ እነዚህ ነገሮች ግልጽ ያደርገውታል ማለት ነው። አንተ ግን ኢንቴንሽናሊ አይደለም ማለት። ስለዚህ አንተ ራሱ ውሸት ጀመርክ ማለት ነው እዚሁ። ለምን እስልምናህን ያቆምክ ስለመሰለ አንደኛ በሰው እንትን ላይ እርግጠኛ ሆኖ እንዴት ይወራል? ኢንቴንሽናሊ ነው አይደለም የሚለው ስለ ሌላ ሰው ሊያውም በቤተ እምነት የማይመስለው ሰው ነው እዚህ ጋር አታክ ሊደረግ የተፈለገ አካል ስላለ ማለት ነው። ከዛ አንፃር ያነሳዋል። ከዛን በእናንተም ቤተክርስቲያን እኮ ውሸት ይፈቀዳል፣ ማጭበርበር ይፈቀዳል የሚል ነገር አነሳ። አባቶች ያስተማሩት ትምህርት አለ ከዚህ ጋር በተያያዘ ግን ከምን አንፃር ነው የሚታየው የሚለው ራሱን የቻለ ትርጉም አለው እንጂ እስልምናን የሚመስል ውሸት
አይነት ነገር ተብሎ ማለት ከእስልምና ጋር ልታጠጋገው የምትችል ውሸት አይነት አይደለም። ለምሳሌ ምክንያት ጥሩ ሆኖ እና ላይክ የሆነ ሰው ሊገደል ሮጦ ሲያመልጥ ብታይ፣ ሲደበቅ ብታይ ያንን ሰው ማለት ስለዛ ሰው መረጃ ብሰጥ ያ ሰው ይሞታል። ስለዚህ አላየሁትም ማለት ሆን ብለህ የአምላክን ትእዛዝ ለመሻር ሳይሆን ህይወት ለማዳን ነው እና እሱ እንደ ውሸት እንደ ማጭበርበር ሊሆን አይችልም ማለት ያ ውሸት መጥፎ ዓላማ ስለሌለው ማለት ነው። ከዛ አንጻር ያዩት እይታ ነው እና ይሄ ደግሞ ስህተት አይደለም። እሱን ነው የሚያመለክተው። እንዳልክ ግን ሆን ብሎ ነው። ከዛ በኋላ ራሱ የተናገረው አጀንዳ ልሰጣችሁ ፈልጌ ነው ያለው። እኔም አጀንዳውን ተቀበልኩትና አጀንዳውን በትምህርት መለስኩለት ማለት ነው ወዳጄ። በትምህርት መለስኩለት። መካነ ኢየሱስ እና ጴንጤኮስታል ምናምን እነዚህ ልዩነቶች ከምን አንጻር ናቸው ከትምህርት እሱን እንድትመለከት እንድታይ በር ከፈትኩልህ ማለት ነው። በተለይ ጴንጤ ውስጥ ላሉት ወይንም እንዳልክ ላይ ሊሰራ ያሰብኩት ዓላማ እሱ ስለነበር ማለት ነው። ኢንቴንሽናሊ 130 ሚሊዮን ብሏል። አዎ ሆን ብሎ ነው ያለው። የታወቀ ውሸት ነው። ስለዚህ ለአምላኩ ዋሽቶለታል። የዋሸበት ዓላማ ምንድን ነው? አጀንዳ ሊሰጥ። ይሄ ነው ማለት ነው ሐሳቡ። እመለሳለሁ። ዮሐዴ ወይ ቀጥሉ። ብሬ አንዴ ኦኬ። ቃለ ሕይወት ያሰማልን ኢዮባ። አንዳንዴ እኔ ሙስሊሞች ጭራሽ ስለ መዋሸት ምናምን በእናንተ ስለሚፈቀድ ነው እንደዛ የተባለው ምናምን ሲሉ ትንሽ ያስቃል። በጣም አስቂኝ ንግግር ነው የሚሆነው ማለት ነው። አክቹዋሊ ከምን አንጻር ነው ቅዱስ ዮሐንስ አፈወርቅ ሀሳቡን የሚያነሳው? ከዛ እንጀምርና ወደ እስልምናውም እንሄድበታል። ከምን አንጻር ነው አሁን ኢዮባ ለማለት እንደሞከረው አንዳንዴ ህይወትን ለማትረፍ ወይም ደግሞ የሰው ልጆችን ህይወት ለማትረፍ ሲባል ውሸት አይደለም። አክቹዋሊ ውሸት አይደለም። ቅዱስ ዮሐንስ አፈወርቅም ውሸት አይደሉም። ውሸት ናቸው ተብለው አይደለም ላይ ሳይሆን ደሲት ተብሎ የተነገረው ሊትራሊ ውሸት ሳይሆን ማታለያ መጠቀም ማለት ነው። ለምሳሌ እንደውም ራሱ ቅዱስ ዮሐንስ አፈወርቅም ያነሳል። ለምሳሌ የርብቃን ታሪክ ታስታውሳላችሁ? ረአብ ነው የረአብ ያዕቆብ መልእክት ላይ ያለው የረአብ ማለት ነው። የረአብን ታሪክ አሁን ሊገሏቸው ወንበዴዎች ሊገሏቸው ምናምን ሲመጡ ደብቃ ማስቀመጧ እናተ ሲን ኃጢአት አይደለም። ኦኬ ኃጢአት አይደለም መደበቅ ማለት ነው። ኦኬ መሸፈን አለመናገር የሆኑ ትሩዞች አለመናገር ማለት ነው። ሪቪል አለማድረግ ማለት ነው እንጂ እንዲህ ነው ብለህ ውሸት መናገር ማለት አይደለም። አክቹዋሊ እንዲህ ብለህ መናገር ያልሆነውን ሆነ ብለህ መናገር ማለት አይደለም። ያለው ትሩዝ ግን ኦኬ መሸፈን መደበቅ ማለት ነው። ረአብ ሰዎቹን ደበቀቻቸው። አይ እዚህ አይደሉም ምናምን ብሎ መናገር እሱ ላይ ሊሆን ይችላል፣ ግን መደበቅ በቃ እውነቱን ሪቪል ከማድረግ መከልከል ማለት ነው። መከልከል ማለት ነው። ላይ አይደለም ይሄ ማለት ስለ ላይ አይደለም የሚያወራው፣ ስለ ውሸት አይደለም ራሱ የሚያወራው ክፍሉ ማለት ስለምንድን ነው? የሆኑ ትሩዞች ሪቪል ሳያደረጉ ደብቆ ሸፍኖ ማሳለፍን ስለዛ ይናገርና ስለ አንደኛ ሳሙኤል ምዕራፍ 20 የሳኦል ሚስት የሳኦል ልጅ ባሏን ከሳኦል ባትደብቀው ኖሮ በተገደለ ነበረ። ኦኬ ረአብን እነዛ ሰዎችን ብታጋለጣቸው ኖሮ ብታወጣው ኖሮ ይገሏቸው ነበረ። ኦኬ በመደበቋ ደግሞ ጽድቅ ተደርጎ ተቆጥሮላታል። እንደዚህ አይነት ነገሮች ኃጢአቶች አይደሉም ነው፣ ኃጢአቶች አይደሉም። አሁን ውሸት መናገርና የሆነ ትሩዝ ለአንድ ሰው ሪቪል አለማድረግ በጣም የተለያዩ ናቸው። ለምሳሌ ለልጆቻችን አንዳንዶቹ የማደጎ ልጆቻቸው ልክ እንደ ልጆቻቸው አድርገው ያሳድጓቸዋል አይደል? ህፃናት ስለሆኑ በቃ አባቴ አይደለም የሚለው ህሊናቸው እንዳይጎዳ በሚል በቃ ልጃቸው አድርገው ያሳድጓቸዋል። ኦኬ ይሄን ትሩዝ ሳይናገሩ ማለት ነው። ሳይናገሩ
የነሱ ልጆች አለመሆናቸው ሳይናገሩ ማሳደጋቸው እስናት ሲን ኃጢአት አይደለም። ኦኬ ኃጢአት አይደለም። ሶ ከዚህ አንጻር የተነገረ ክፍል ነው። ይሄንን አይ መዋሸት ይቻላል መዋሸት ተፈቅዷል ብለህ መተርጎም አንድ ህሊና ማጣት ነው፣ ህሊና ቢስነት ነው። ፕላስ ደግሞ የማይገናኝ ነገር ለማገናኘት መሞከር። እዛ ጋር የተነሳው ምንድን ነው? ቪዲዮ ነው የሰራው። ኦኬ ድንገት ላይቭ ላይ እየተወራ ነገር አለ። ፐርፐዝሊ ይህን ነገር መተ ሚዲያ ላይ ስታወራ ሰውን ኢንቴንሽናሊ ምን ለማድረግ ነው? ለመዋሸት ነው። ለመዋሸት ነው የተናገረው ማለት ነው። የሆነ ረንደም እንትን እኮ አይደለም። አሁን እንዲህ የሚያክል ደርሰናል ምናምን ይህን ያክል ሰው አስጠምቀናል ምናምን ለማለት ቪዲዮ ለመስራት መጥቶ አይ ኢንቴንሽናሊ አይደለም ልትል አትችልም። አንተ ራሱ ተቂያ እየተጠቀምክ ነው። ለአንተ ቅድስና ወይም ጽድቅ ነው ባይዘ የሚጠቅምህ ከሆነ ወይም ደግሞ ለእስልምና ይጠቅማል ብለህ ካሰብክ አላህ ራሱ እስከ መካድ ድረስ ችግር የለውም እንደሚል ቁርአን አሁን ስለምናየው ማለት ነው። ፈጣሪህን ራሱ ብትክድ ችግር የለውም። ኦኬ ፈጣሪህን እስከ መካድ ድረስ ኖርማል ነው ብለህ ታምናለህ በቁርአን። አሁን እዚህ ጋር ግን ልጁ የሰራው ፐርፐዝሊ ቪዲዮ ሰርቶ ነው። ፕላስ ደግሞ የማይገናኝ ማስረጃ ሰጥቶ ነው። ለምን ሰው እንዲያምነው በማለት ማለት ብዙ ሰው እየመጣ ነው የሚለውን ኢንቴንሽን ሰው ላይ ለመፍጠር ማለት እና ግን ፈጣሪ ሲያጋለጥ ውሸት ፈጣሪ እዛው ሲያጋለጠው የማይገናኝ ቁጥር ነበር የጠራው ማለት ሊጠራ የማይገባው ቁጥር ጠራ። ሰው ውሸት ነው። ሰው ለጌታው ነው እንደዚህ የሚያደርግለት ማለት ኦኬ። ማንም ትምህርቱ ሰብኮ አስተምሮ ሰው ሊሄድለት ስለማይችል ሊያደርግ የሚችለው ብቸኛ አማራጭ ምንድነው? እንዲህ መካነ ኢየሱስ ሉትራን እንትን ቃለ ሕይወት ምናምን አትበሉን እኮ ነው ዋናው ኢንቴንሽን እኮ ባይዞ እንዲህ እያላችሁ ሰው እንዳይመጣ አትከልክሉ ነው። ስለዚህ ምን ብለህ ሰው ታመጣለህ? መካነ ኢየሱስ ትምህርቱ ሲገለጥ የቃለ ሕይወት ትምህርቱ ሲገለጥ ሰው ስለማይመጣለን ስለዚህ ምን እናደርግ 300 ምናምን ሰው በአንዴ ተጠምቋል ብለን ዋሽተን እናስመጣ ነው። ትምህርት አትንኩብን በትምህርት አይመጣምና እኛ ጋር ብሎ ፐርፐዝሊ ለመስራት ነው የመጣው ይሄ ሰው። ይሄ ሲጋለጥ ደግሞ ምንድነው የጠላቴ ጠላት ወዳጄ ነው በሚል ልጁ ኢንቴንሽናሊ አይደለም በስህተት ነው ሊሆን የሚችለው ምናምን ብለህ አድበስብሰ እንትን ማድረግ በጣም ነውር ነው። ምናልባት ክርስትናው ላይ ምናምን የምትሰጡት የምትጨምሩት ሀሳብ ማለት ካነሳው ሀሳብ የምታነሱት የምትጨምሩት ጨምሩና እስኪ እስልምናው ምን አይነት ውሸቶች ነው የሚፈቅደው የሚለው ግን የተወሰነ ብናይ ጥሩ ነው ብዬ አስባለሁ። ምናልባት የአብርሃምን በዚያው ቢታይ ጥሩ ነው ብዬ አስባለሁ። እና እኔ ያው ከረአብ አንጻር ወደ አንስቶታል። የአብርሃምን ታሪክ እናስታውሳለን። ዘፍጥረት 20 ላይ ያለው ሀሳብ ማለት ነው። ወደ ጌራራ ሀገር ወይ ደግሞ ወደ ጌራራ ምድር በገባ ጊዜ አብርሃም ሳራን ያላት እህቱ እንደሆነች የምትሰራለት ወረታ እሱ እንደሆነ ነግሯት ነበርና ሳራ ወደ አቢሜሌክ ስትሄድ ወይ ደግሞ ንጉሱ አቢሜሌክ ወደ እሷ ሲመጣ ወንድሜን ያለችው እሱም ደግሞ እህቴ ነው ብሎ ያላት እና አብርሃምን መጨረሻ ላይ እንግዲህ እግዚአብሔር በህልም ለንጉሱ ለአቢሜሌክ እንዳይወስዳት ይሄ ነብይ እንደሆነ ጻድቅ እንደሆነ እንዳይወስዳት የአብርሃምን ሚስት እንዳይወስዳት ሚስቱ እንደሆነ ከነገረው በኋላ አብርሃምን ጠይቆት ነበር አይደል? አቢሜሌክ ይሄ ያደረክብኝ ነገር ምንድነው ብሎ ጠይቆት ነበር። ቁጥር 10 ላይ ማለት ነው። አብርሃም አለ በዚህ ስፍራ እግዚአብሔርን መፍራት በእውነት እንደሌለ ለሚስቴም ሲሉ እንደሚገድሉ ስላሰብኩ ነው አለው። ይሄን ያደረግኩት በዚህ ስፍራ እግዚአብሔርን መፍራት ስለሌለ ለሚስቴም ሲሉ እንዳይገድሉ ወይ ደግሞ ስለሚገድሉ ነው ይሄን ያደረግኩት አለ። ስለዚህ አብርሃም እንዳይገድሉት ምክንያቱሳ በዚያ ስፍራ ምን የለም እግዚአብሔርን መፍራት የለም አለ። እግዚአብሔርን መፍራት ስለሌለ ደግሞ ለሚስቱ ሲሉ ሊገድሉት እንደሚችሉ ስላሰበ አብርሃም ምን አለ? ሚስቱ ሳራን እህቴ ናት አለ ማለት ነው። ሉክ አሁን መጀመሪያ ሁልጊዜ የሚታየው ምኑ ነው ከተባለ ኢንቴንሽኑ ነው የሚታየው። ባይዞ ሰው እውነትን ተናግሮ እውነትን የተናገረበት ኢንቴንሽን በራሱ ምን ሊሆን ይችላል ከተባለ ለምሳሌ የሆኑ ሰዎች አንድን ሰው ሊገድሉ መጥተው ያንን ሰው እንዲገድሉት እውነቱን መናገር በራሱ ኢንቴንሽኑ ያ ሰው እንዲገደል ከሆነ ከነፍሰ ገዳዮች ወገን ነው፣ ከሚገድሉት ወይ ደግሞ ከገዳዮቹ ወገን ነው ማለት ነው። ለምን ኢንቴንሽኑ እውነቱን ማሳወቅ አይደለም። እውነት በሚመስል ወይ ደግሞ እውነቱን በመናገር ውስጥ ምን ማድረግ ነው? ያ ሰው በህይወት እንዳይኖር ወይ ደግሞ ያ ሰው እንዲሞት ማድረግ ስለሆነ ማለት ነው። ቅድም ዮሐኒ ደግሞ ካለ ወይ ደግሞ ይሄ ሪቪልድ አለማድረግ ወይ ደግሞ ያን የሚታወቀውን ነገር አለመግለጥ ከሚለው ጋር ተያይዞ ልክ ምናልባት ቅዱስ ዮሐንስ አፈወርቅን በተመለከተ ለምሳሌ ጌታችን ኢየሱስ ክርስቶስ ራሱ እኮ አንድ ተአምር ካደረገ በኋላ ግን ምን ይላቸዋል? ደቀ መዛሙርቱ ይሄንን ግን ለማንም እንዳትናገሩ ይላቸዋል።
የሚገለጥበት የሚታወቅበት ጊዜ አለው ማለት ነው። ያ ነገር የሚገለጥበት ያ ነገር ሊታወቅበት የሚያስፈልግበት ጊዜ አለ። ከዚያ ውጭ ግን ሁልጊዜም ምኑ ነው የሚወስነው ከተባለ ኢንቴንሽኑ ይወስናል ማለት ነው። ኢንቴንሽኑ ይወስናል። ስለዚህ ለምሳሌ ረሃብ መልእክተኞቹን ተቀብላ በቤቷ ደበቀቻቸው፣ ምን እንዳይሉ እንዳይገደሉ ወይ ደግሞ እንዳይሞቱ ማለት ነው። ይሄ መልካም ተግባር ነው። ይሄ ውሸት አይደለም፣ ውሸት አይደለም ማለትና ግን ፖይንቱ ምናልባት መጨረሻ ላይ ዮሐድ ያነሳው ነጥብ ወይ ደግሞ ሀሳብ ነው። ነጥቡ ምንድን ነው? ነጥብ ማስጣል ነው። አሁን አንተ ብቻ አይደለም ሁላችሁም በክርስትናው ጥላ ስር ያላችሁ ውሸታሞች ናችሁ ምናምን ብሎ ይሄ ክርስትናውን አታክ ለማድረግ ወይ ደግሞ ጠላት ወዳጄ ነው በሚለው እሳቤ ክርስትናውን አታክ ለማድረግ ያነሳው ሀሳብ እንጂ ከሱ ጋር የሚገናኝ ሀሳብ የሚገናኝ ነገር የለውም ጭራሽ ማለት ነው። ብሬ ቃልት ያሰማልን፣ እግዚአብሔር ይስጥልን። አሪፍ ሀሳብ ነው እና ዮሐድ የሚያነሳው ምንድነው ዓላማው? የሚደረግበት ዓላማ ምንድነው? የመጀመሪያው ነገር ከጅምሩ ቅድም እንዳልኩት ቪዲዮ የተሰራበት ዓላማ በራሱ እንደተባለው የጠላት ወዳጄ ነው በሚል እንጂ እንዳልክ ኢንቴንሽን ግልጽ ሳይሆን ቀርቶ አይደለም። 130 ሚሊዮን ጴንጤ ሪፖስት አድርግ ምናምን ሲል የቪዲዮን ቫይራል መውጣት እና ደግሞ አጀንዳ የመስጠት ጉዳይ ታሳቢነት ውስጥ የገባ ነው እንጂ ለምሳሌ እኔ ተነስቼ 130 ሚሊዮን ኦርቶዶክስ ልል አልችልም። ስህተት ከሆነ ደግሞ በስህተት የገባ ከሆነ ደግሞ አልደግመው ፕላስ ደግሞ ይቅርታ ቁጥር ተሳስቻለሁ ማለት ይኖርብኛል። የለም 130 ሚሊዮን ኦርቶዶክስ የለም፣ ሊኖርም አይችልም ማለት ካለ የኢትዮጵያ ቁጥር አንጻር ማለት ነው። ስለዚህ የልጁ ኢንቴንሽን የታወቀ ነው። ይሄን የምለው ያው ቪዲዮ ላይ ብቻ የቆመች አይደለችም። ቪዲዮ ላይ ብቻ የቆመ ሳይሆን ምን ላይ ሁሉ ሄዷል፣ ላይቭም ላይ ሁሉ ሄዷል። ቪዲዮም ላይ ደግሞ 2-3 ተነግሯል። ኢቭን አብሮት ቪዲዮ ላይ አብሮት ካለ ሰው ጋር ደግሞ ይናገረዋል ማለት ነው። ይሄኛው መጣና ዋሸ። ምን አለ? ኢንቴንሽናሊ ያደረገው አይደለም። በቃ ይሄ ልክ እንደ ዳህጸ ልሳን እንደምንለው የቃላት ስህተት እንደምንለው ነው አለ። እንዴት አወቅ? ዋሸ ማለት ነው የመጀመሪያው። አንተም ዋሸ። ከዛም በክርስትናም እኮ አለ አይደለም። በክርስትና ሐሳቡ እንደዛ አይደለም። በክርስትና ውሸት ሲባልና ቀደም በተባሉት ምሳሌዎች መሰረት የምናደርገው ነፍስ ማዳን ሆኖ ሲመጣ ውሸት በሚል ስያሜ፣ ማጭበርበር በሚል ስያሜ ሊጠራ አይገባም። አንድ ነገር በዚሁ እንድናቀው በክርስትና ትምህርት ውስጥ እግዚአብሔር የሆነ ጊዜ የሆነ ነገር ልክ እንደ ሕግ አስቀምጦት ከዛ በኋላ የኛን ስነ ልቦና ኢንቴንሽናችን ምንድነው የሚለውን የማያይ በቃ አንዴ ተጽፏል በሚል የሚገዛን ጌታ አይደለም። እና ብዙ የምናነሳቸው ነጥቦች አሉ። እንትና ስለተነሳ ሌሎች ከግድያ ምናምን ጋር እንተውና ሌላ ርዕስም ላለመስጠት ግን ከረሃብ ጋር ብንመለከት በቃ መልእክተኞቹን በሌላ እዚህ የሉም ብላ በሌላ መንገድ ሰዳቸዋለች። ያ ምንድን ነው? ሰው ለማዳን የተደረገ ነው። እሱን ማጭበርበር ብለን አንጠራው። መጽሐፍ ቅዱስ አይለውማ። ቃል በቃል መጽሐፍ ቅዱሱ ቅድም ዮሐድ ገልጾታል። ቃል በቃል የሚለው መልእክተኞቹን ተቀበላ በሌላ መንገድ በሰደደቻቸው ጊዜ በስራ የጸደቀች አልነበረችም? ምን ነው የሚለው? ኢንቴንሽኑ ምን እንደሆነ የሚታወቅ ስለሆነ ስለዚህ የኛ ጌታ ከጽሁፍም ከቃላት ከድርጊትም ባለፈ ልብና ኩላሊትን መመርመር የሚችል ጌታ ስለሆነ የምናደርግበት ሐሳብ ምንድነው የሚለውን ያያል ማለት ነው። እና ቅዱስ ዮሐንስ አፈወርቅም የሚናገረው ይህንን ነው። ሰውን ሊገሉ ሲመጡ እኔ እውነተኛ ነኝ ይሄው እዚህ ጋር ያለው ኑ ግደሉት ብለህ ትሰጣለህ ማለት አይደለም። እንዲህ ማድረግህም ደግሞ ውሸት አይደለም ማለት አላየሁትም ብለህ ያን ሰው ከግድያ መታደግ እንደ ውሸት ተቆጥሮ ውሸታም ሊያስብል የሚገባ አይደለም። ማጭበርበር ተብሎ ሊቆጠር የሚገባ አይደለም። የቅዱስ ዮሐንስ አፈወርቅ ትምህርት ይሄ ነው። የቱ ሰውን ሊገሉ ሲመጡ ቦታውን ነግረህ ብታስገድለው ብሬ እንዳለው ከገዳዮች ወገን ነው የምትሆነው። እውነተኛ መሆን ማለት አይደለም። አንተ የለም ብለህ ማለት
የሰውን ነፍስ ካዳነ የሰው ነፍስ በማዳን ብዙ ነገሮች ገዳዮቹን ሁሉ ነው ከገዳይነት የምታድናቸው ጭምር ማለት ነው። የዚህ ኢንቴንሽንን በተመለከተ ነው ቅዱስ ዮሐንስ አፈወርቅ ያብራራው ማለት ነው። ይሄን ማወቅ ያስፈልጋልና እንደው በዚሁ አጋጣሚ ምክሬ ቀደምም ብየዋለሁ፣ ቪዲዮ በምን ምክንያት እንስራ በሚል ብቻ ባትሰራ ጥሩ ነው ኡስታዝ ሳላ። ይሄን ለማለት ነው። ቀጥሉ። ከእስልምናው አንፃር ዮሐዴ ይቀጥል። ኦኬ ከመጣሽ ማርያም ታምጣሽ ነው በለኝ። እስልምና ሲነሳ ዮሐዴ እንዴ በጣም እኮ ከባድ ርዕስ እኮ ነው የተነሳው። የሆነ ቆይ አንድ ሐዲስ ቆይ መጀመሪያ ከቁርአኑን ጀምርና የሆነ በጣም የሚገርም ሐዲስ አለ ስለ ውሸት ከተነገረ እነሱ ለምን መዋሸት እንዳለባቸው ራሱ ጭምር ማለት ነው። መጀመሪያ በእነሱ ተቂያ የሚባል ራሱ የቻለ ትምህርት አላቸው። ተቂያ ማለት ቅዱስ ውሸት ራሱ ውሸት ሆኖ ቅዱስ አለ እና እስከ ምን ድረስ ሊዋሹ ይችላሉ? ፈጣሪያቸው ማለት ጣዖት ነው እስከ ማለት ድረስ ፈጣሪ የለም እስከ ማለት ድረስ ራሱ ቢክዱ ምንም ችግር የለውም ማለት ነው። መዋሸት ሲባል እስከዚህ ድረስ መዋሸት ይችላል። ሱራ 16 ወይም ምዕራፍ 16 ከቁጥር 106 ጀምሮ እንደዚህ ይላል። ከእምነቱ በኋላ በአላህ የካደ ሰው ብርቱ ቅጣት አለው ይላል። ኦኬ፣ ካመኑ በኋላ ሙስሊም ከሆኑ በኋላ አላህን ቢክዱ ከባድ ቅጣት አለው አለ። ኤክሴፕሽን ልቡ በእምነት የረጋ ሆኖ በክህደት ቃል በመናገር የተገደደ ሰው ብቻ ሲቀር ይላል። ምን ማለት ነው? በደንብ ውስጡ በልቡ እያመነ ግን ሰዎች እንዳይገሉ ወይም የሆነ ሰዎች እንትን እንዳይሉት የሆነ ፈርቶ ምናምን ፈጣሪ የለም ብሎ ቢክድ ችግር የለው በልቡ እስካልካደ ድረስ ማለት ነው። አላህ ጣዖት ነው አላህ የለም ምናምን በል ብለው ሰዎች ከዛ አላህ የለም ቢል ውስጡ አይ በውስጤ እኮ አለ ብዬ አምናለሁ ምን ችግር አለው? አላህ የለም አላህ ጣዖት ነው በል አላህ ጣዖት ነው ብትራሱ ምን ችግር የለውም። ብቻ ምን ካልክ በልብህ እስካልካርክ ድረስ የሚል ትምህርት አላቸው። ይሄ ፈጣሪያቸውን ራሱ መካድ ይችላሉ ለሆነ ጉዳይ ማለት የሆነ ሰዎች ካዱ ምናምን ካሏቸው ወይም ደግሞ እንዲክዱ ምናምን ካስገደዷቸው ምናምን የተገደደ ከሆነ በቃ ፈጣሪ ራሱ የለም እስከ ማለት ድረስ መዋሸት ይችላሉ። ይህ ብቻ አይደለም። የሆነ በጣም ትንሽ ሙስሊሞች ባሉበት አካባቢ ደግሞ በክርስቲያኖች ፊት ምን ማስመሰል ይችላሉ? ሱራ 3 አይ ቲንክ 28 አካባቢ ይመስለኛል። ሱራ 3 28 ላይ ክርስቲያኖች ጓደኛ አድርገው እንዲይዙ ሙስሊሞች አይፈቀድላቸውም። የክርስቲያን ጓደኛ እንዲያደርጉ በጭራሽ አይፈቀድላቸውም። ግን ኦኬዥኖች አለ በጣም የነሱ ቁጥር ያነሰበት አካባቢ ግን እንዲያስመስሉ ተፈቅዶላቸዋል። ማለት ምን ማለት ነው? ምዕመናን ከካሃዲዎች ከምዕመናን ሌላ ረዳቶች አድርገው አያዙ ይላል። ከምዕመናን ማለት ከሙስሊም ውጪ ሌሎችን ረዳት ወይም ደግሞ ጓደኛ እንደማለት ነው። እንግሊዝኛ ፍሬንድስ ይላል። ጓደኛ አድርገው አያዙ ይልና ይህንንም የሚሰራ ሰው ከአላህ ሃይማኖት በምንም ውስጥ አይደለም። አሁን አብዛኞቹ ሙስሊሞች አውቀውትም ሳይሆን ሳያውቁት የክርስቲያን ጓደኛ አላቸው። ባይዘው እነሱ ሙስሊሞች አይባሉ በቁርአን መሰረት ማለት ነው። እነርሱ በአላህ ሃይማኖት በምንም አይደሉም፣ በምንም ውስጥ አይደሉም ይልና ከእነርሱ መጠበቅን ብትጠበቁ እንጂ ይላል። ምን ማለት ነው? ከእነሱ መጠበቅን ብትጠበቁ እንጂ የሚለውን ተፍሲር ኢብን ከሲር ምን ብሎ እንደሚያብራራ አንዴ ከእነሱ መጠበቅን ለመጠበቅ ብላችሁ ካልሆነ በስተቀር እነሱን ወዳጅ አድርጋችሁ አትያዙ ማለት ምን ማለት ነው የሚለው ሲፈታ እንዲህ ይላል። ኦኬ ተፍሲርን ከፍትና ኢብን ከሲር አንዴ ቀጥታ እዛው ክፍል ላይ እንድንሄድ ቀጥታ ሰርች እናደርጋለን። ያው ኢብን አባስም ይላል ግን ሞር አውተንቲክ ብለው የሚያስቡት የኢብን ከሲርን ስለሆነ ቀጥታ ወደ ኢብን ከሲር እንሄዳለን። እዚህ ጋር የሚታያችሁ ከሆነ unless you interfere a danger from them ከነሱ መፍራትን ወይም ደግሞ
ብትፈሩ የሆነ ነገር ያደርጉናል ብላችሁ የምትፈሩበት አካባቢ ካልሆነ በስተቀር እነሱን ጓደኛ ወዳጅ አድርጋችሁ እንዳትይዙ ይልና ሚኒንግ ይሄን ሲተረጉም ምን ማለት ነው? ኤክሴፕት ዞስ ቢሊቨርስ ሁ ኢን ሳም ኤሪያ ኦር ታይምስ ፊር ፎር ዜር ሴፍቲ ፍሮም ዘ ዲስቢሊቨርስ የሆነ ለሴፍቲያቸው የሚያሰጋ በብዛት ትናንሽ ሙስሊሞች ባሉበት አካባቢ ብቻ ከሆነ እያስመሰሉ ይፈቀድላቸዋል ይልና ፈርዘር ኢን ዚስ ኬዝ በዚህ ጉዳይ ሰች ቢሊቨርስ አር አላውድ ቱ ሾው ፍሬንድሺፕ ቱ ዘ ዲስቢሊቨርስ አውትዋርድሊ ይላል። በእንደዚህ አይነት ሁኔታ ከሆኑ ሙስሊሞቹ ራሱ ምን ተብለው በውጭ በኩል ፍሬንድሺፕ እንዳላቸው እያስመሰሉ መታየት ይችላሉ። አውትዋርድሊ ይላል በውጭ በኩል በት ኔቨር ኢንዋርድሊ በጭራሽ ግን በውስጣቸው ትክክለኛ ጓደኛ አድርገው ሊይዙ አይፈቀድላቸውም። ለምሳሌ ይላል ፎር ኢንስታንስ ቡኻሪ እንደዘገበው ከሆነ ይላል እንዲህ ብሎ ቡኻሪ ዘግቦታል። ምን ብሎ ዊ ስማይል ኢን ዘ ፌስ ኦፍ ሰም ፒፕል አዞ አወር ሄርትስ ከርስ ዘማል። በአንዳንድ ክርስቲያኖች ፊት ምን ልንል እንችላለን? ፈገግ እያልን ወዳጅ እየመሰልን ልንታይ እንችላለን አለ። በዛን ሰዓት ግን ፈገግ ባልን ወዳጅ በመሰላቸው ሰዓት ግን ልባችን አወር ሄርትስ ከርስ ዘም ልባችን ግን ሊረግመው መራገም አለበት ይላል። ኦኬ እነሱ ሊረግማቸው ይገባላል። ስለዚህ በፊት ፈገግ እያል በልብህ ግን መርገም ክርስቲያኖችን እንዲህ አይነት ማታለል ተቂያዎች ልትሰራ ያዝላል ማለት ነው። ይሄ ደግሞ ያው አልቡኻሪ ሰይድ ዛት አልሐሰን ሰይድ ዘተቂያ ይታያችኋል። ተቂያ እቺ ነች ተቂያ ዲ ተቂያ ኢዝ አላውድ አንቲል ዘ ዴይ ኦፍ ሪዘረክሽን አለ። ተቂያም እስከ መቼ ድረስ ተፈቅዷል ነው የሚለው? እስከ ቅያማ ድረስ ወይም ደግሞ እስከ ትንሣኤ ድረስ ተፈቅዶላቸዋል ለሙስሊሞች እያስመሰሉ እንዲኖሩ የክርስቲያኖች ወዳጅ መስለው እንዲታዩ እስከ ቅያማ ድረስ ተፈቅዶላቸዋል። በልባቸው ግን በጭራሽ የነሱ ወዳጅ ሊሆኑ በጭራሽ አይችሉም አይገባምም ብሎ በግልጽ ይናገራል። አሁን በጣም የሚሰቀጥጥ ነገር ማለት ውሸት አሁን እኛ አሁን እነ ቅዱስ ዮሐንስ አፈወርቅ የተጠቀሙትን ውሸት ብሎ ነው የተጠቀሙ አይደል? ነፍስን ማትረፍ ወይም ደግሞ ሰዎች ሊገድሉ ሲመጡ ሊገደል ያለውን ሰው ደብቆ ማሳለፍ ይሄ ውሸት ብሎ ተፈቅዷል በእናንተ ሲል ነበር። አሁን ነብዩ ምን አይነት ነገር እንደሚያደርግ ወይም ደግሞ ሰውን ለማስገደል ውሸት እንዴት ተጠቀሙ እንደሚል ላሳያችሁ። አንዴ እሷን ልፈልግ፣ እስከዚህ ሐሳብ ስጡ እናንተ። እሺ ዮሐዴ እግዚአብሔር ይስጥልን። ምናልባት ሳያል ቡኻሪ 4037 ላይ ያለውን ከሆነ እኔም እያየሁት ነበርና ቼክ አድርጋት እሷን። ሳያል ቡኻሪ 4037 ላይ ማለት ነው። እንግዲህ እንደሰማችሁት ነው። አሁን የኛ አባቶች ሲናገሩ ከምን አንጻር ነው? የሰውን ነፍስ ከማዳን አንጻር፣ በጎ ነገር ከማድረግ አንጻር ማለት ነው። በጎ ነገር ከማድረግ አንጻር የተናገሩት እሱም ውሸት ተብሎ ሊጠራ አይችልም። ወይንም ደግሞ ኢንቴንሽናሊ ማጭበርበር ሳይሆን ኢንቴንሽኑ ሰው ማዳን ነው የሚል እሳቤ ስለሚይዝ ከዚህ አንጻር ያብራሩት ነው። በእስልምና ግን እንደዛ አይደለም፣ ይለያል። አምላክን እስከ መካድ አያችሁ። ቅድም የተከፈተው ቁርአን ምን በልባቸው አምነው በአንደበታቸው ግን ጣዖት ነው ሊሉ ይችላሉ። በክርስትና እንደዛ የለም። ጌታ ኢየሱስ ክርስቶስ ምንድን ያለው? ነፍስን ሊገሉ የማይችሉ ስጋን የሚገሉትን እንዳትፈሩ ነው ያለ። አምላካችንን ልንክድ አንችልም ማለት ምንድን ነው? አምላክ አይ ጣዖት ነው አልከው ማለት ልብ ያሰበውን ነው በአንደበትህ ልትናገረው የምትችለው አይደለ? በልብህ አምነህ ካል በአንደበትህ መካድ ምንድነው ኢንቴንሽኑ? በክርስትና እኮ አምላካችንን አንክድም ብለው ይመሰክሩ የነበሩ ከዛ ሰማዕትነትን ይቀበሉ የነበሩት ይህን በማድረጋቸው አንክድም በማለታቸው ብዙዎችን ወደ ክርስትና ይማርኩ ነበር። በታሪክ ውስጥ የምንመለከተው እሱ ነው። እና በክርስትና ያለው ሰው ለመግደል መዋሸት ምናምን አይደለም፣ ሰው ለማዳን እሱም ደግሞ ውሸት አይባልም ነው ሐሳቡ ማለት ነው። ይዋል ይቀጥል። ያ ትክክል ኢዮባ።
አሁን ይህን ታሪክ በደንብ ይዝ ቡኻሪ 40:37 ላይ በጣም የሚገርም ታሪክ ታገኛላችሁ። አሁን ይሄ ሰው መሐመድ እውነተኛ አይደለም የሚል ሀሳብ ስላነሳ ብቻ ምን እንደሚያደርገው ተመልከቱ። አላህስ ሜሴንጀር ሰይድ who is willing to kill ከዓብ አልአሽራፍ። አንዴ ድምፅ ይረብሻል እንዴ? የሚረብሽ ድምፅ አለ? ኦኬ እሺ። ምን አለ መሐመድ? who is willing to kill ከዓብ ቢን አልአሽራፍ who has hurt Allah and his apostle ይላል። ከዓብ ቢን አልአሽራፍን የሚገድልልኝ ማን ነው? ምክንያቱ እኔንና አላህን አሳዝኖናልና ይላል። thereupon ሙሐመድ ቢን ማስላማ got up saying ሙሐመድ ቢን መስላማ የሚባል አንድ ሰው ተነሳና ኦ አላህስ ሜሴንጀር would you like that I kill him እኔ እንድገለው ትፈልጋለህ ብሎ ይጠይቀዋል። ሙሐመድ ቢን መስላማ የተባለ ሰው ማለት ነው። the prophet said yes አግኝቼ ነው ይላል። አዎ እንድትገለው ፈልጋለሁ ይላል። ዘን ሙሐመድ ቢን መስላማ said ሙሐመድ ቢን መስላማ ምን ብሎ ይናገራል? then allow me to say a false things or to deceive ከዓብ ቢን አልአሽራፍ ማለት ነው። አሁን ውሸት እንድናገርና ከዓብ ቢን አልአሽራፍን እንዳታልለው አታልዬ ዋሽቼ አታልዬ እንድገለው ፍቀድልኝ ይለዋል። ከዛ መሐመድ ምን አለ? the prophet said you may say it አለ። መዋሸት ትችላለህ፣ ተፈቅዶልሃል አለ። ኦኬ ልትዋሸው ፈቅጄልሃለሁ አለ። ዘን መሐመድ ቢን መስላማ went to ከዓብ and said that man ወይም ደግሞ መሐመድ demands ሰደቃ። ከዛ መሐመድ እንደዚህ እንደሚፈልግ ምናምን እያለ ታሪኩ ይመጣና ምን ብለው እንደዋሸው ልንገራችሁ ባጭሩ፣ ጠቅለል በጣም ረጅም ታሪክ ስለሆነ ማለት ነው። ከዛ ሰውየው ምንድነው የሚያደርገው? ከዓብ ቢን አልአሽራፍ ከቤቱ ለማስወጣት ከቤቱ አስወጥተው ለመግደል ማለት ነው። ምን ብለው ሴራ ያሰራሉ? ፈልገንህ ነው ሰደቃ እንድታወጣ ምናምን ብለው ከቤት አስወጡት። ከዛ በኋላ ሽቶ በጣም ደስ ይላል፣ የተቀባው ሽቶ በጣም ደስ ይላል፣ እናሽትተው ወይ እያልን በየተራ እናሸተዋለን። ከዛ በኋላ አረ ትችላላችሁ ማሽተት ትችላላችሁ ብሎ ሲለን፣ ከዛ ደግሞ እስቲ ራስ ላይ የተቀባው እናሽትተው ብዬ ጸጉሩን ራሱን ይዝላችኋለሁ፣ ከዛ አንገቱን ቆርጣችሁ ትገድሉታላችሁ የሚል ሐሳብ ያመጣል ይሄ ሰው ማለት። ዘን መጨረሻ ላይ ምን ያደርጋል? የሚታያችሁ ከሆነ መሐመድ ስሜል ኢት ኤንድ ምን ብሎ ጠየቀው? ይሄ መሐመድ ቢን መስላማ የሚባለው ከዓብን ዊል ዩ አላው ሚ ቱ ስሜል ዩር ሄድ ራስን እንዳሸት ልትፈቅድልኝ ትችላለህ ይለዋል። ዘን እሱም በየዋህነት የስ አለ። አዎ ማሽተት ትችላለህ አለ። መሐመድ ስሜል ኢት ኤንድ ሜድ ሂዝ ኮምፓኒን ስሜል ኢት አስ ዌል ከእሱ ጋር የመጡትንም አሽትቱት ምናምን እንዴት ደስ እንደሚል ምናምን እያለ እንዲያሸቱት ምናምን አደረገ። ድጋሚ ሁለተኛ ማለት የመጀመሪያው ላሽትተው ምናምን ብሎ በደንብ አልያዘውም ጭንቅላቱን ማለት ነው። ኦኬ ጭንቅላቱን በደንብ አልያዘውም እና እናንተ ማሽትቱት እሺ ምናምን ብሎ ተከታዮቹ እንዲያሸቱ ማለት መሐመድ ቢን አስላማ ከእሱ ጋር የመጡ ሰዎችም እንዲያሸቱት አስደረጋቸውና ሁለተኛ ጊዜ ምን ይጠይቀዋል? ወይን መሐመድ ሁለተኛ ጊዜ ሪኩዌስትድ ከዓብን አጌን ይልና ዊል ዩ ሌት ሚ ስሜል ዩር ሄድ አሁን ደግሜ ጭንቅላትን እንዳሸተው የተቀባው ሽቱ እንዳሸተው ትፈቅድልኛለህ ይለዋል። ከዓብ ሰይድ የስ ዘን ወይን መሐመድ ጎት ኤ ስትሮንግ ሆልድ ኦፍ ሂም ይላል። በደንብ አጠንክሮ እንደያዘው ጭንቅላቱ እንትን ሲል ሲያቅ ማለት ነው። ሂ ሰይድ ቱ ሂዝ ኮምፓኒየንስ ከእሱ ጋር ለመጡ ጌት ሂም ይላል፣ ጌት አት ሂም ይላል። ከዛ ቅሉት አለ ማለት ነው። ጭንቅላቱን በደንብ ያዘው፣ ነዛ አንገቱ እንዲቆረጥ አድርጎ ገደለው። ዘን ቀጥታ ወደ መሐመድ ሄደው ይኸው የአንተ ጠላት የነበረውን ምን ብለነው አላል ገደል ነው ብለው ወደ መሐመድ ይኸው ጠላት ይሄን ሰው የሚገድልልኝ ማን ነው ብሎ ሰው አስመርጦ ውሸት ተጠቀም ችግር የለውም ሰውየውን ለመግደል ብለ የፈለከውን ውሸት ተጠቀም ብሎ ውሸት ፈቅዶ ለሰው ለማስገደል ውሸት የሚፈቅደው ያንተ ነብይ ያንተ አምላክ ብለህ የምትከተለው አካል እንጂ በጭራሽ ክርስትና እንደዚህ አይነት ውሸቶች በጭራሽ አይፈቅድም። ሌላው ሚስቶቻቸውን ለመዋሸት በነገራችን ላይ ሚስቶቻቸውን ራሱ መዋሸት ይችላል፣ ተፈቅዶላቸዋል። ለሶስት ነገሮች ከዚህ ውጪ ኤክሴፕሽናሊ ለሶስት ነገሮች እንዲዋሹ ተፈቅዶላቸዋል።
የሆነ የተጣሉ ለማስታረቅ ምናምን ይልና ሁለተኛው ለሚስቶቻቸው መዋሸት ይችላሉ። ለምሳሌ ምን አይነት ውሸቶች? ለምሳሌ 2 3 4 ከሷ ውጪ 3 ሚስቶች አግብተው ከሆነ አላገባሁም እያለ ሊዋሻት ይችላል። ኦኬ ሚስት አግብቶ በሷ ላይ 3 ሚስቶች ደርቦ ራሱ አረ ምንም ካንቺ ውጭ እኮ ሚስት የሚባል የለኝም እያለ እንዲዋሻት ተፈቅዷል። በእስልምና የተፈቀደ ነው። ሚስቶቻቸውን እንዲዋሹ እስከ መፍቀድ ድረስ ፈጣሪ ነው ብለው የሚያመልኩት አካል ራሱ እስከ መካድ ድረስ የተፈቀደላቸው አካላት አይ በክርስትናውም እኮ መዋሸት ተፈቅዷል እንድትዋሹ ተፈቅዶላቸዋል ብሎ እንደው አንድ ህሊና ካለው አካል ሙስሊም ነኝ ከሚል ለዛው የማይነሳ ርዕስ ጭራሽ ልታነሳው የማይገባ ርዕስ እኔ ያነሳውና ይሄን ለማለት ነው። ቃልዎት ያሰማልን ዮሐዴ፣ እግዚአብሔር ይስጥልን፣ እናመሰግናለን። ያው እንግዲህ ከመጣሽ ማርያም ታምጣሽ በሚለው ነው እንጂ ያው እስልምና ላይ ለማውራትም አልነበረም። ግን አንድ ሙስሊም እንደዚህ አይነት ነገሮችን ተሸክሞ ከዛ ስለ መልካም ነገር የተነገረውን ነገር ይኸው ውሸት እኮ ምናምን ብሎ ለማቅረብ መሞከሩ ቀደም እንዳልኩት እስልምናን ለመታደግ ነው። ሌላ ሚስጥርም የለውም። ብዙ አይነት ውሸቶች አሉ። አሁን የጦርነት ላይ ሆነው ከዛ ሚስቶቻቸውን ለማስደሰት ከዛ ሰው ለማስታረቅ ከዚህ ውጪ የሚዋሿቸው ደግሞ በጣም ብዙ ውሸቶች አሉ። በጣም ብዙ ውሸቶች ጣዖታትን ሰባብረው ከዛ እኔ አይደለሁም ትልቁ ጣዖትን የሰበረው ምናምን እስከ ማለት ድረስ ማለት ነው አይደለ? እንደዚህ አይነትም ታሪክ አለ እና ተው በምንትን በማይላችሁ ነገር ላይ ገብታችሁ እንትን ባትሉ ጥሩ ነው። የጠላት በሚለው መሄድ ካስፈለጋችሁ ግን ከፕሮቴስታንት ጋር እንዲህ ተባብሬ ልምጣ ካልክ ምንም ችግር የለውም። ያው እንዳመጣጣችሁ ስለሚመለስላችሁ ማለት ነው። እና ይህን ይመስላል። ዮሐዴ እናመሰግናለን። የቀረ ሀሳብ ካለ እንትን በሉና እኔም ወደ መንገድ ልወጣ ስለሆነ ያው እንዘጋለን ማለት ነው። የቀረ ሀሳብ መኩታ ምን ነው እንጂ እንዲህ ሲልብኝ እኮ ነው እንዲህ ያልኩብሽ። ቀጥል። አይ ሁለቱም ፕሮቴስታንቶችን በነገራችን ላይ ሙስሊሞቹም ለአምላካቸው ይዋሹለታል ማለት አሁን ነው ማለት ባልተባለ ላይ እንደተባለ አድርጎ ውሸትን ነው የሚያሳየውና ማለት ባልተባለው ላይ እንደተባለ አድርጎ ማቅረባቸው ትልቁ እነሱ ሁለቱም ለአምላካቸው ነው የሚዋሽላቸው። ፕሮቴስታንቶችም ይሄ ያመሳሰላቸዋል። ያው ከፕሮቴስታንትም የሚያመሳሰላቸው ነገር የቀደር ትምህርትም ያመሳሰላቸዋል። ብዙ ነገር የሚያመሳሰላቸው ነገር አለ። በነገራችን ላይ በዚህ አጋጣሚ ሁሉም ሳይሆን በጥቂቱ ማለት ነው፣ ሁሉም ሳይሆን እንደዛ የሚያምኑ አሉ፣ ተመሳሳይ አይነት እምነት ያላቸው አሉና ያሳዝናል። ብቻ ያልተባለው እንደተባለ አድርጎ ማቅረባቸው እና ወደ እኛ ስንመጣ በጎነትን ደግነትንና እግዚአብሔር ላይ ማመፅ በጣም የተለያዩ ነገር ናቸው። እግዚአብሔር ላይ ማመፅ እግዚአብሔር አታድርግ ያለውን ማድረግ ነው። ቅድም ብያቸዋለሁ። እግዚአብሔር ላይ ማመፅ ማለት ነው። እግዚአብሔር አዳምና ሔዋንን አታድርጉ የተባለውን አደረጉ፣ ኃጢአት አደረጉ እንደማለት ነው። 10ቱ ሕግጋት ለእኛ ተሰጠ። 10ቱ ሕግጋትን አለመጠበቅ አለመስራት ኃጢአት እንደማድረግ ማለት ነው። እዛ ውጪ በበጎነት አንጻር የሚደረገው እና ሰውን ያስገድላሉ ማለት ነው። ፕሮቴስታንት አክቹዋሊ በተለይ ሙስሊሞች ሰውን ያስገድላሉ ማለት ነው። በራሳቸውም ይገድላሉ። አክቹዋሊ መጽሐፋቸው ይላል አላቸውም ሰውን ያስገድላል። የእኛ አምላክ ግን በጎነትን ለምንሰራው ሰው ነው። አንድ ሰው ቢመጣና ቢደበቅ አንድ ሰው ሊገድለው ቢመጣ እና አውጥቼ ግደሉ ልለው ነው? እንዲገደል አሳልፌ መስጠት ነው? ይሄ ነው? እንደዛ ነው አምላካችሁን ለእናንተ? እኛ ግን አምላካችን እንዲህ አይደለም። መልካም እና በጎን ነገር እንድናደርግ ነው የተፈቀደልን፣ እናደርጋለንም። እና ዮሐዴ በደንብ ሄደበታል። ቃል ቤት ያሰማልን። በቃ እሺ ዮባይ ሰላሙ
አሚን አሚን። ቃሎት ያሰማልን። መኩታ እግዚአብሔር ይስጥልን። እናመሰግናለን። እየገባችሁ ቪዲዮ ሪፖስት አድርጉ፣ ሼር አድርጉ ምናምን አካውንቶቻችን ከቻላችሁ ትንሽ ትንሽም ቢሆን ኮፒ ሊንክ አድርጉ። መኩ ምን እየጠጣ ነው? ሎጎዬ ምንድን ነው? ምን አልከኝ? ሎጎዬ ምንድን ነው? ሎጎ የመስሪያ ቤቴ ነው። ኢፒኤ ነው። አይ አሪፍ ነው። ጠጣልን አሉ። መኩ ምንድን ነው? በጆሮ ሆኖ እንደ የምትጠጣው እየሰማን አይደለም። ያስደግመናል እንዴ እንጂ ጆሮ በጣም ረጅም ነው እንዴ? እንደዚህ ያዲ አላወቅኩ ነበር። እኔ እኮ ሰውነት ብቻ መሰለኝ። ምንድን ነው አሁን ሳይንሳዊ ወሬ የምታወራው? ሌላ ውስጥ የቀረ ሀሳብ አለ? ኧረ የለም። ብዙም ነው ቢኖርም ብዙ የሚነሱ ነጥቦች ቢኖሩም ያው ለጊዜው ይበቃናል። በቃ ይሄን ይመስላል። እየገባችሁ ቪዲዮን አደራ ሼር ምናምን አድርጉት እና እኔም ልወጣ ነው። መልካም ቀን ስለነበረን ቆይታ እናመሰግናለን። በሉ ቻው። ሰላም። አሚን አሚን።